ዩቲዩብዋን በደንብ ነበር መከተለው በደንብ እና አንቺ አስተማሪ ነበርሽ። ሁለተኛ ነገር አሁን መስቀልሽን አውልቀሻል። መስቀልሽን ተሰሪ ጠበቅ አርጊ። በቃ ይሄንን አስተያየት መስጠት እንደ እናት የሚያስከፋሽ አይመስለኝም። ማናችንም ምን አገባሽ አንቺ? በዩቲዩብ ነው ዩቲዩብ ላይ የሚለቁልን ለምንድን ነው? ምን ማለት መስቀል አገባሽ? ወይ ዩቲዩብ የሚለቀቅልን ለምንድን ነው? ስናያቸው አንድ ጊዜ ቲጂ ከጨረሽ አሁን ለምሳሌ ሰው ቤት ሄደሽ የሆነ ሰው መስቀላው ልቅ አርግ ቆብህን ዳን ምን አገባሽ? እሺ ማብራራት አይጠበቅብኝም። እሺ በቃ ይጠቅምሻል ማለት ይኸውልሽ፣ እቺ የምትለቅሚያት ገንዘብ እቺ በኢትዮጵያ የምትለቅሚያት ገንዘብ ከአንቺ ሰውነትና አመለካከትና ማንነት ጋር አይሄድም። ገባሽ? አሁን ይሄን እርግጠኛ ነኝ ይሄንን እንዲምትዩ ቀደምጭኛ የሚጠቅምሽ ከሆነ ንገርሽ። ለፍምስና አይደለም ገንዘብ ለማግኘት ብለሽ ነው። አታምቢው፣ አይጠቅምሽም። ከስር ያሉት ጆን ዳንኤልን ገደል ከተውታል ብዙዎቹ። ለአንቺ የሚጠቅምሽ እንደሆነ ታውቂያለሽ። የራስሽ ህይወት ላይ ስሪበት። የሰው ቤት ገብተሽ ሰውን ከመምከርሽ በፊት እና የሰውን ቤት ፎቅ ከመስራትሽ በፊት እንዲህ አይነት አስተሳሰብ ጥሩ አመለካከት ካለሽ የራስሽ ህይወት ላይ የራስሽ ስም ላይ የራስሽ ፋሚሊ ላይ ስሪና አሁን ካለሽበት ከዚህ ሱቅ ውስጥ ሌላ የተሻለ ስራ ላይ የምትሆኝበት የለም። ምን አገባሽ ስለሰው? የዚህን ያህል አዋቂ ከሆንሽ ማለት ነው መስቀሉም እንደሚያድን የምታምኝ ከሆነ ከዚህ የበለጠ ነገር ላይ እውነት ነው። ልክ ነሽ። የሰውን ስናክ ነው የራሳችንን ማከኪያ ተነከካችን እያተከተና መቅረሽ ኦኬ። መልካም ምሽት ይሁንልሽ። ስለመጣሽ ደስ ብሎኛል። እኔ አልመጣሁም ማለት ነው የመጣሽ እኮ ያው ኢንቫይት ሳርግሽም ስለመጣሽ ጥሩ ነገር ነው። ኖ አንቺ ነሽ የመጣሽ እኔ አልመጣም። እንዴ ሰይነው ኧረ ምንም ችግር የለም።